አጸደ የቢኒናት ለሚጠብቀው ሰው ስልክ ደውላ ነበር። ከዚህ በኋላ ቢኒያ ፍርዱን ስላገኘ ስለ እህቱ ምንም ነገር አይመለከተኝም ስትል ነበር። ክፍሏ ውስጥ ካሜራ ደቅኜ ስቀርጻት ነበር። ግን ምን ዋጋ አለው? ሚሞሪ ባንዴ ተሰወረብኝ። ተሰወረ ማለት አልገባኝም። እህቴና ክርስቲያኑም አንድ ላይ ያሴሩ እርግጠኛ ነኝ። የማርዳን ወንድም እስር ቤት ውስጥ እያለ ያስገደሉት እነሱ ናቸው። ግን መርማሪ ለምን ድጋሚ አስራት መረመራቸው? እዝራ ተረዳኝ እንጂ ያለምንም ማስረጃ እኮ ሰውን ማሰር አልችልም። ቆይ የማህደር ሳያንስ የህፃኗን ወንድም ፍትህ ሳያገኝ ይቅር እያልከኝ ነው? እንደምታስበው ባይሆንም የቻለውን እያደረገ ነው። ደግሞ ወንጀለኛ ለጊዜው ይደበቃል እንጂ አንድ ቀን መጋለጡ አይቀርም። እሺ ቆይ አሁን ማርዳ ወንድሜን አገናኝም ብትለኝ ምን ልላት ነው? በዛ ላይ ዶክተሩ እሷን የሚያስጨንቃት ወይም ደግሞ የሚያስደነግጣት ነገር እንዳትነግሯት ብሏል። እዝራ በዚህ አጋጣሚ የእውነቴን ነው የምልህ፣ አንተን ሳላደንቅህ አላልፍም። እያደረክ ያለው ነገር ከህግም ከሰብአዊነትም የሚያስመሰግን። ይልቅ መርማሪ እሱን ተወውና ስለ ልጅቷ ምን ትመክረኛለህ? በየሰዓቱ ነው ወንድሜን ካላገናኛችሁኝ የምትለው። ይቅርታ እንግዲህ ፈጣሪ እርዳት ከማለት ውጪ ለጊዜው ምንም ማድረግ የምችለው ነገር የለም። የአባቷን ገዳይ ሳናገኝ ግን ሁላችንም እንቅልፍ እንደሌለን በዚህ አጋጣሚ ልነግርህ እወዳለሁ። እዚህ በደንብ እንንከባከባታለን። ሲጀመር እዚህ ባሉት አረመኔዎች የተነሳ አይደል እንደ ህይወቱ የተበላሸው። ሀብል ሌላ መጥፎ ነገር ተከስቷል። ምንድነው ደግሞ? የህፃኗ ወንድም እዛው ማረሚያ ቤት እያለ ነው የሞተው። ምን? መርማሪው ግን ራሱን አጠፋ ነው። እኔ ግን በፍጹም አላመንኩት። ምናልባት ሚስጥር እንዳይወጣ ሰው አስገድሎት ይሆናል ብለህ እያሰብክ ነው? ልጅቷ ደግሞ ወንድሜን ካላገኘሁት ሞቼ ይገኛሉ እያለች ነው ማለት። ምን ማድረግ እንዳለብኝ ራሱ ጨንቆኛል። በቃ እኔ መርማሪው ጋር ሂጅ፣ በዛው ደግሞ ሆስፒታል ሂጅ ማርዳን ይዣት እወጣለሁ። አንቺ ደግሞ ቆንጆ አድርገሽ ክፍሉን አዘጋጅላት። ችግር የለውም እባክህ እዝራ፣ አንተም እየተጠነቀቅ። እሺ በቃ ቻው። ቆይ ምን ተፈጥሮ ነው? ህፃን የሆነችው ነገር አለ እንዴ? ስለ ወንድሟ ብናወራ አይሻልም እንዴ? ስለ ወንድሟ ምን ነው? ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ሀብል ድራማ በሀብል ድራማ እንግዲህ በክፍል 17 ላይ እንደሚታወቀው እንግዲህ በአጸደና በሜርሲ ተንኮል ምክንያት ወይም ደግሞ እነሱ ባቀዱት ሴራ ቢኒያም እንደታሰረ እናውቃለን። በዛ ላይ ደግሞ በጣም ቆንጅዬ የሆነች ጥንጥዬ በእድሜ በጣም ትንሽዬ እህት አለችው። ልጅቷ ደግሞ ታማሚ ናት። እንግዲህ እሷን ለማሳከምና ገንዘብ ለማግኘት ብሎ ወንጀል ውስጥ ገብቷል ማለት ነው። በአጸደና በሜርሲ ወጥመድ ውስጥ በመግባት እስር ቤት ገብቶ ነበረ። ታዲያ እንግዲህ አጸደ ይሄ ልጅ ሀብልን ነፃ ካወጣት በኋላ ራሴ ነኝ የገደልኩት ሀብል ማህደርን ሀብል ነፃ ሰው ናት ብሎ ሀብል ከእስር እንድትለቀቅ ካደረገ ጊዜ ጀምሮ እንግዲህ አጸደ ነገ ላይ እኛን ራሱ አሳልፎ ሊሰጠን ይችላል በማለት ፍራቻ ማለት ነው እሱን እስከ መጨረሻው ለማስወገድ እንግዲህ ቆርጣ ተነስታለች። እዝራ ክላሷ ውስጥ እንግዲህ ድምጽ መቅጃ አስቀምጦ ነበረ። እያንዳንዱ የምታወራቸውን ነገሮች ለመስማት ፈልጎ መረጃ ለማግኘት ማለት ነው። ምክንያቱም እዝራ የማህደርን ገዳይ ትክክለኛውን ገዳይ ማግኘት ይፈልጋል። ታዲያ ለዚህም እንግዲህ የሚጠረጥረው እህቱንና አጸደን ስለሆነ አጸደ ክፍል ውስጥ ያስቀመጠው ፍላሽ እንግዲህ አጸደ ጠርጥራ ነበረ ማለት ነው። ቪዲዮ እንደተቀዳች ወይም ደግሞ ድምጽም ሪከርድ ማድረጊያ ክላሷ ውስጥ እንደነበረና በዛ ላይ ደግሞ ቢኒን ከዚህ በኋላ ቢኒ የሚባል ሰው እንደሌለና እህቱንም የማሳከም ግዴታ እንደሌለባት ተናግራ ስታወራ እዝራንም የሚከታተሉትን ሰዎችና እህቱን የሚከታተሉ ሰዎች ስራቸውን እንዲያቆሙ ነግራቸው ነበረ። ይሄ ሁሉ ድምጽ እንግዲህ እዛ ድምጽ መቅጃ ውስጥ ተቀምጦ ነበር። ነገር ግን እዝራ ጋር ጠፍቷል ማለት ነው ድምጽ መቅጃው። በእርግጠኝነት እንግዲህ አጸደና ሜርሲ ስለገባ ነው። እነሱም እንግዲህ ያን መረጃ አጥፍተዋል ማለት ነው። ታዲያ እዝራ ይሄን ነገር እንግዲህ ይዞ ለፖሊሱ ሲነግረው እየሰማን ነበረ መረጃ እንዳገኘ። በተለይ ደግሞ የአጸደ ንግግር ከዚህ በኋላ የሱነት ይሄን ሁሉ ገንዘብ ወጪ እያወጣው የማሳከም ግዴታ የለብኝም እና ደግሞ ቢኒያም ከዚህ በኋላ ስጋት አይሆንብንም ብላ ስትናገር ነበረ። እንግዲህ ታዲያ ይሄ መረጃ ለፖሊሶቹ እዝራ ነግሯቸዋል።
ይህም የሆነው እንግዲህ አጸደ ተንኮሏ የማያልቀው አጸደ። በነገራችን ላይ አጸደ ሁሉ ነገር የምታደርገው ለገንዘብ ብላ ነው። የወንድሟን ገንዘብ ብቻዋን ለመቀራመት ማለት ነው። የወንድሟን በቅርብ ጊዜ መሞት ምክንያት አድርጋ ማለት ነው። ወንድሟ ሲሞት እዚህ ቤት እዝራ የቤቱ ልጅ አይደለም ብላ ሜርሲን ደግሞ በሰራችው ወንጀል አስፈራርታ ንብረቱን ሁሉ ለግሏ ለማድረግ ነው እንግዲህ ተፍ ተፍ እያለች ያለችው። የሚያሳዝነው ግን ሜርሲን ነው። እንግዲህ እንደፈራነው ሜርሲን አሁን ላይ አጥምዳታለች። እኔ ላንቺ ብዙ ነገር እየሆንኩልሽ ነው፣ ስለዚህ አክሲዮኑን በእኔ ስም አዙሪው እያለቻት ነው። ስለ እዝራ መጥፎ ነገር በመንገር እዝራ ወፍ ዘራሽ እንደሆነና ለእሷ ምኗም እንዳልሆነ በዛ ላይ ደግሞ የቤተሰቡን ንብረት በሙሉ የዚህ ቤት ልጅ ሳይሆን ለራሱ ለማድረግ እየጣረ ነው። አንቺ ግን እዚህ ተቀምጠሻል፣ መንቃት አለብሽ። ሌላው ቀርቶ እዝራን ራሱ እንድትጎዳ ወይም ደግሞ እስከ መጨረሻው እንድታስወግደው ምክር ስትሰጣት ነበረ እዚህ ቀደም። ሜርሲ መጀመሪያ ላይ በጣም ብልጥ ልጅ ነበረች። አሁን ላይ ግን በአጸደ ቁጥጥር ስር ያለች ይመስለኛል። ነገሮችን በራሷ እያገናዘበች አይደለም። አጸደ የምትላትን ነገር ሁሉ በማድረግ ላይ ትገኛለች። ይሄ ደግሞ ዋጋ ነው የሚያስከፍላት ብዬ አስባለሁኝ። ያው አጸደ አሁን ላይ አንድ እኩል ሆነዋል። ምክንያቱም አጸደ ቢኒያም አንድ ቀን እኛን ሊያጋልጠን ይችላል፣ እስከ መጨረሻው ድረስ መወገድ አለበት ብላ እንግዲህ ምክንያቱም እሷ የማህደር ሞት ውስጥ ራሱ እጇ አለበት። ሆን ብላ ነው ሜርሲም እንድትኖርበት ያደረገችው እንጂ ዋናዋ የሴራው ጠንሳሽ አጸደ ራሷ ናት። ታዲያ አሁን ላይ አብልን እንደዚህ ነጻ ካወጣ ነገ እኛን ያጋልጠናን በማለት ፍራቻ እንግዲህ ራሱን እንዳጠፋ እንዲመስል ተደርጎ እዛው በታሰረበት ክፍል ውስጥ በብርድ ልብሱ ተተልትሎ ማለት ነው። በዛ እንግዲህ ራሱን አጥፍቶ ተገኝቷል ማለት ነው እዝራ። ታዲያ እንግዲህ እስካሁን ድረስ በፖሊሶቹ ምርመራ መሰረት ራሱ እንዳጠፋ ነው እየታሰበ ያለው። እንግዲህ በዚህ መሀል ነው አጸደ ይህን ነገር ለሜርሲ የነገረቻት። ሜርሲም አሁን ላይ የአክስቷን ተንኮል የምትጠቀምበት ይመስለኛል። አክስትየዋ የማህደር ሞት ውስጥ እጇ እንዲኖርበት ካደረገች በኋላ የቤተሰቧን ንብረት እንድታወርሳት ስትጠይቃት እንደነበረው ሁሉ ሜርሲ ደግሞ አክስቷን በጣም እየፈራቻት ነው። እንቅፋት የሆኑባትን ሰዎች ስታስወግድ ስትገል በጭካኔ እያየች ነው። በዛ ላይ ደግሞ ምንም ሳትራራላት አክሲዮኑን ያንችን በእኔ ስም አድርጊ፣ ያንችን የሆነ ነገር ሁሉ ለእኔ ስጭኝ፣ እኔ ላንቺ ዋጋ እየከፈልኩ ነው የሚለው ንግግሯ እያስፈራት መጥቷል። ይቺ ሴት ነገ ለእኔም ላትመለስ ትችላለች፣ ሲበዛ ገንዘብ ወዳድ ናት ብላ እያሰበች ያለች ይመስለኛል ሜርሲ። ለዛም እንግዲህ አጸደ ቢኒያምን እሷ እንዳስገደለችው ለዛውም ሰው ልካ ነው ያስገደለችው። ራሱን እንዳጠፋ እንዲመስል አድርጋ እንዳስገደለችው ነው እንግዲህ እየተነገረ ያለው። ግራ የገባኝ ነገር ግን እስር ቤት ውስጥ አንድ ሰው እንዴት ነው ያለ እስር ማዘዣ ሳይታሰር በሩ ሳይከፈትለት እንዴት ሊገባ ይችላል? እና እዛው የታሰረ ሰው ካልሆነ በስተቀረ ሰው ገብቶ ሊገለው አይችልም። አይዶን ነው እንዴት እንደሆነ ራሱና ነገር ግን እንግዲህ እንዳስገደለችው እንዳስወገደችውና ሜርሲን ነፃ እንዳወጣቻ ስትነግራት እየሰማን ነው። ታዲያ እንግዲህ ይህን ተከትሎ ሜርሲን ሌላ እኔ ደግሞ ከአንቺ የምፈልገው ነገር አለ፣ የአንቺን ችግሮች እያጸዳው ነው፣ አንቺ ደግሞ ንብረቱን በስም ያዙሪ ተብላለች። ይህን ለማድረግ ደግሞ የአባቷ ፍቃድ ያስፈልጋል። አሁን ተነስታ አባቷን አክሲዮኑን ድርሻዬን ስጠኝ እናቴን ብትል ነገሩን አቶ እስክንድር አባቷ እንደሚጠራጠሩና ያጸደ ሴራ እንደሆነ እንደሚጠረጥሩ ስለገባት የውሸት በማስመሰል እንግዲህ አባቷን ይቅርታ ስትጠይቅ እያየናት ነው። የአባቷ እግር ስር በመደፋት እንግዲህ ይቅርታ አጥፍቻለሁ እያለች በእርግጥ ማህደርን ለማስገደል አስቤ ነበረ፣ ነገር ግን ያላደረግኩም በማለት እንግዲህ አባቷን ይቅርታ ለመጠየቅ እግሩ ስር ስትወድቅ እያየን ነው። ይህ ሁሉ ለአባቷ አስባ ሳይሆን አጸደ ስላለካቻት ነው፣ ለራሷ ስትል ማለት ነው። አጸደ እንግዲህ በጥላቻ በጸብ እስካሁን ድረስ ማሸነፍ አልቻለችም። እንደውም በጣም ብዙ ወንጀሎችን ሰራች። የሰው ነፍስን ከአንድም ሁለት ሰው ገደለች እና ለዛም እንግዲህ ይሄ ነገር ሀብል ጋር እየሰራላት አይደለም፣ ወይም ደግሞ ሀብልን ማሸነፍ ሆነ ከዛ ቤት ማባረር አልቻለችም። አሁን ላይ ማስመሰልን ቀጥላበታለች። ቢኒያምን ከገደለች በኋላ እንግዲህ አሁን ላይ ሀብል ጋራ ሰላም ፈጥረው ለመኖር እየሞከሩ ነው ማለት ነው። እናም እንግዲህ በጸብ አልተሳካልኝም፣ በፍቅር ግን አሸንፍሻለሁኝ እያለች እንግዲህ በግድ ሀብልን
ጥሩ ሰው ለመምሰል ለሀብል እንደተቀየሩ እያስመሰሉ ይገኛሉ። ሌላው ደግሞ እንግዲህ ከቪሞሪው ውጭ ሌላ ማስረጃ ደግሞ አጸደ የቢኒን እህት ለማሳከም ሕክምናው ቦታ ላይ ስትሄድ ማለት ነው፣ ሆስፒታል ስትሄድ የቢኒን እህት ማርዳን ማለት ነው ተሰድባት ነበረ፣ ወይም ደግሞ መጥፎ ቃላቶችን ትናገራት ነበረ። ወንድምሽ ከኛ ጋር የሚተባበር ከሆነ ብቻ ነው ማሳክምሽ ብላ እንግዲህ ስሟን ሁሉ ነግራት ነበረ። ለዛም እንግዲህ እዝራ ደግሞ የቢኒን እህት ለማሳከም ወደ ሆስፒታል ከኩኩሻ ጋር ሄዶ ነበረ። በዚህ ሰዓት እንግዲህ ስታየው አንተም እንዳጸደ ትተኸኝ አትሄድም ወይ? አጸደን አልወዳትም፣ መጥፎ ሰው ናት እያለች ያለቻትን ሁሉ እንግዲህ ተናግራለች። ስለዚህ ልጅቷ ራሷ አንድ ምስክር ናት ማለት ነው። አጸደ ይህን ነገር መፍትሄ ለማበጀት እየሞከረች ነው። ምክንያቱም ህፃኗ ልጅ ማርዳ የቢኒ እህት ማለት ነው እሷ ልታሳክማት እዛ እንደሄደች እና ወንድሟ ደግሞ ከተባበራቸው ብቻ እንደምታሳክማት ስትናገራት እንደነበረ ስለምታውቅ አሁን ነገሩን ደግሞ ወደ ሌላ ለማዞር ፖሊሶቹ እንዳይጠራጠሯት ማለት ነው ከቢኒ እህት ግድያ ጋራ ወይም ደግሞ ከቢኒ ግድያ ጋራ እንዲሁም ደግሞ እህቱን ከማሳከም ጋራ ግንኙነት አላት ተብዬ እንዳይደረስበት መረጃው ማለት ነው። አንድ መላ ደግሞ አምታለች። አልቅብሽ የሆነችው እንግዲህ አጸደ ሜርሲን አንቺ የቢኒ ፍቅረኛ ነበርሽ እዚህ ቀደም እና ስለዚህ ልጅቷ የእናንተ ልጅ ናት ብለን እናም የአንቺ ልጅ እንደሆነች እንናገር አይነት ነገር እያለች ነው እንግዲህ፣ ወይም ደግሞ የፍቅረኛት ልጅ ስለሆነች ስለሚመለከቱሽ ለዛ ነው ሄደን የጠየቅናት ብለን ሀሳባቸውን የፖሊሱን ሀሳብ ማክሸፍ አለብን እያለች ነው። ብቻ አጸደ ቁጭም ብላ ቆማም ተኝታም የምታስበው ሁሉ ተንኮልና ተንኮል ብቻ ነው። የሚገርመው ግን በዚህ ተንኮሏና ክፋቷ ውስጥ በዚህ ወጥመዷ ውስጥ ሜርሲን መጣሏ ነው የሚያሳዝነው እንጂ ሜርሲ ሙሉ ለሙሉ የተቆጣጠረቻት ይመስለኛል። ስለዚህ ሜርሲ እዚህ ጋር አንድ መረጃ መያዝ አለባት። እሱም ምንድን ነው እንግዲህ ቢኒን ራሷ አጸደ እንዳስወገደችው ሰው ልካዛ ውስጥ ያለ ሰው እንዲገለው እንዳደረገች ስታወራ የነበረውን መረጃ ሜርሲ መጠቀም አለባት። እሷም አንድ እኩል ናቸው ማለት ነው። ምክንያቱም አጸደ እያስፈራራች ወይም ደግሞ ነገ ከነገ ወዲያ ልታስፈራራበት የምትችለው ነገር ቢኖር ሜርሲን ማለት ነው የማህደር ግድያ ውስጥ እጅሽ እንዳለበት በራስሽ አንደበት ስታወሪ የነበረ ብላ ሪከርዱን ነው ልታሰማ የምችለው በቀላሉ። ስለዚህ ያን ከማደርግ ደግሞ የምፈልገውን ንብረት ሁሉ ትሰጭኛለሽ የሚል ሀሳብ የምታነሳባት ይመስለኛል። ምክንያቱም አሁን ላይ በፍቅር ነው እየጠየቀቻት ያለችው። ሜርሲ ደግሞ ይህን ማድረግ ካልቻለችና ሜርሲ አክስቷን መጠራጠርና መሸወድ ከጀመረች አክስትየዋ ያኛውን መረጃ ትጠቀምበታለች። ለዛም እንግዲህ ሜርሲም ደግሞ ይሄኛውን መረጃ መያዝና መጠቀም አለባት ብዬ አስባለሁኝ። በእርግጠኝነት ሜርሲ ግድያው ውስጥ እጇ እንዲኖርበት ያደረገችውም አጸደ ናት። ትልቁን ድርሻ የምትወስደው ራሷ አጸደ ናት ማለት ነው። እና እንግዲህ እዝራ የቢኒን እህት ወደ ቤት ይዟት መጥቷል። ወደ ቤት ይዞ መምጣቱ በጣም አሪፍ ነው። ገና እንግዲህ አጸደን ስታያት ነበረ ልክ እንደምታውቃት ሰው ሆኖ ስትመለከታት የነበረው። ያ ማለት ለአጸደ በጣም ከባድ ነው። አጸደ እዚህ ቀደም መጥፎ ቃላቶችን ትናገራት እንደነበረ ሆስፒታል ሄዳ ልጅቷ አስታውሳለች። ይህ ነገር እንግዲህ ለአጸደ በጣም ትልቅ ችግር ይዞባት የሚመጣ ይመስለኛል። እዝራ ልጅቷን ለማሳከም ወደ ቤት ይዟት መጥተዋል። የቢኒ እህት ያለባት የህመም በጣም ትልቅ ደረጃ የደረሰ እንደተባለው የልብ ህመም ብቻ ሳይሆን ሁለቱም ሳምባዎቿ ስራ እንዳቆሙ ነው እንግዲህ በሕክምናው የተረጋገጠው። ያ ደግሞ ሳምባ ማግኘት አለባት ማለት ነው ለመዳን። ያለዛ ግን እንደዚህ እድሜውን ለማራዘም ብቻ በሕክምና ትቆያለች። እዝራ ሁሉንም ወጪ እችላለሁ እያለ ነበረ። እናም በመጨረሻም እንግዲህ ልጅቷን ወደ ቤት ይዟት መጥቷል። ይሄ ነገር አጸደን አላስደሰታትም። ሌላው ደግሞ እንግዲህ የሀብል እናት ልጅን አገኘው ብላ እንግዲህ ኩኩሻን ተቀብላለች። በወይዘሮ መነን ምክንያት ማለት ነው ወጥመድ ውስጥ እንደወደቀች ናት። ነገር ግን እዝራ ደግሞ ከኩኩሻ ጋር በጣም እየተቀራረቡ ጓደኛ እየሆኑ ነው በቢኒ እህት ምክንያትና የቢኒ እህት እንግዲህ እነዝራ ቤት ሆነች ማለት ኩኩሻ በየቀኑ እነዝራ ቤት ትሄዳለች ማለት ነው። ያ ማለት ትክክለኛው ሀብል እዛ ቤት አለች። ነገሩ ሳይደረስበት አይቀርም፣ የጊዜ ጉዳይ ነው እንጂ ሀብል እናቷን
ኩኩሻ እንደወሰደችባት ወይም ደግሞ የሷን ህይወት ኩኩሻ ልጅ ነው ብላ እንደወሰደች በአክስትየዋ በመነን ወይም ደግሞ በእንጀራ እናቷ በመነን ምክንያት ይሄ ነገር ሴራ እንደተሰራ ሀብል የምትደርስበት ይመስለኛል። ያም እንግዲህ የቢኒ እህት ወደ ቤት መምጣቷ ነው። ይሄ ነገር ደግሞ እነሱን በየቀኑ ያገናኛቸዋል። ኩኩሻ የቢኒን እህት በጣም ነው የምትወዳት፣ በጣም ነው የምሳሳላት። ለዛም እንግዲህ ቤት ሳይቀር እንግዲህ ወይዘሮ መነንን ማለት ነው እዚህ ላምጣትና የጎረቤት ያደራ ልጅ ናት ብለን እኛ ጋር ትኑር ብላ ነበረ። ነገር ግን መነን አይሆንም እያለች ነው። ምክንያቱም መነን ገንዘብ ፈልጋ ነው የሀብል እናትን እየተጠቀመችባት ያለችውና ስለዚህ አሁን ላይ ወደ ነዝራ ቤት ልጅቷ መታለች። ቤቱን ሕክምናውን ትከታተላለች። ያ ማለት ደግሞ ኩኩሻ ወደዛ ቤት በየቀኑ ትመጣለች። ነገሩን እዝራ ፈልፍሎ ይደርስበታል። በእርግጠኝነት ፈተናዎች ይበዛሉ እንጂ ሀብል ትክክለኛ እናቷን እንደተነጠቀችና በወይዘሮ መነን ምክንያት ተንኮል ማለት ነው ከእናቷ በሌላ ልጅ እንደተታለለች ልደርስበት ትችላለች ብዬ አስባለሁ። ውድ ቤተሰቦቼ የሀብል ድራማ ትረካችን የዛሬው ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮችን ይህን ይመስል ነበረ። እንደወደዳችሁት ተስፋ አድርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ